ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። ይህ አዋዜ ሰበር ነው። የግብፅ ውጭ ጉዳይ ሚኒስትር ባድር አብደላቲ አስቀድሞ ስምምነት ካልተደረገና በዓለም አቀፍ ሕግ መሠረት ካልሆነ በስተቀረ ሀገራቸው በናይል ወንዝ ላይ አንድም አዲስ ግድብ እንዲገነባ አንፈቅድም ሲሉ ጎራዴያቸውን አንቀጫቀጩም። ሰውየው ባድር አብደላቲ ባለፈው እሁድ ምሽት ኤምቢሲ በተሰኘው የሳዑዲ አረቢያ ቴሌቪዥን ላይ ባደረጉት 1 ሰዓት ፈጀ ቃለ ምልልስ እሳቸው እንዳስጠነቀቁት ሆኖ ባይገኝና የሀገራቸው የውሃ መብቶች ስጋት ላይ ቢወድቁ ተገቢውንና ጠንካራ እርምጃ እንመልሳለን ሲሉ ተመሳጥረዋል። ጦርነት እንከፍታለን ለማለት ሳይፈልጉ አልቀረም። በቅድሚያ ሳይነገረንና ከእኛ ጋር ሳይቀናጅ የተገነባ ማንኛውም አዲስ ግድቦች የግብፅን አጸፌታ ይጋፈጣል ብለዋል። ሲቀጥሉም እርምጃዎቻችን ጠንካራ፣ ሕጋዊና የተባበሩት መንግሥታት ቻርተርን የጠበቁ ይሆናሉ ብለዋል። ግብፅ የመጠጥና የእርሻ ውሃ ፍላጎቷን አብዛኛውን የምታገኘው ከናይል ነው። ስለዚህም ሕዳሴ ግድብ ከወንዙ የማገኘውን ቁልፍ ድርሻዬን የሚቀንስና በድርቅ ጊዜ በታችኛዋ ተፋሰስ አገራት ላይ ለኢትዮጵያ ተቀባይነት የሌለው ቁጥጥር ስለሚሰጥ ግድቡን እንደ ሕልውና ስጋት ነው የምንቆጥረው ብለዋል። የግብፅ ችግር ከኢትዮጵያ ሕዝብ ጋር ሳይሆን አሉ ውጭ ጉዳይ ሚኒስትሩ፣ በተናጠል እርምጃ በሚወስደው የኢትዮጵያ መንግሥት ላይ ነው ብለዋል። ኢሳያስ። እሺ ዓለም፣ እየሰማው ነው። ኢሳያስ፣ እንደምትሰማው ይህን ዜና ቆንጥበን ነው ያቀረብነው። ብዙ ሀተታ አለው። ዞሮ ዞሮ
ጊዜያችንን እንፈልገዋለን። በዚህ አጋጣሚ እዚህ ዜና ላይ የታችኛው ተፋሰስ ሀገሮች ቁጥር 3 መድረሱን ነው የማየው። መቼም በዚህ በ21ኛው ክፍለ ዘመን የማይመጣ ነገር የለም። 3ኛ ሀገር ግብፅ፣ ሱዳንና ብለው የጠቀሱት ሀገራት 3ኛ ማገባ አሁን 2 ብሎክ ነው የተፈጠረው የሚቃረን እና ይሄ ብሎክ ይሄ የላይኛው እንግዲህ በአጠቃላይ ወደ 22 ሀገራት ናቸው እዚህ የተፋሰሱ ሀገሮች የሚባሉት እና እስካሁን የምናውቀው ጂኦግራፊ የሚነግረን የታችኞቹ ተፋሰስ ሀገሮች ግብፅና ሱዳን ናቸው። አዎ አሁን ግን የታችኞቹ ሀገሮች ትልቅ ሚና ሊኖራቸው ይገባል የሚል በዚህ አሁን ለምሳሌ የላይኞቹ ሀገሮች የሚባሉት ያው በዋነኛነት ኢትዮጵያ ናት በነገራችን ላይ የምናወራው እና ሌሎችም እና ሁለቱ የታችኛው ሀገሮች ሱዳንና ግብፅ ናቸው። ጂኦግራፊም ታሪክም የሚነግረን እውነታውም የሚነግረን አሁን 3ኛ ሀገር ጨምረዋል። የግብፅ ውጭ ጉዳይ ሚኒስትር ወይም አሊ ኮሚኩ። እሺ ማንን ጨመሩ? አለም ማንን ጨመሩ? ቁም ነገር የለውም። እኔንን ጨምረዋልን ወይ እና እዚህ ላይ ይህን ስታይ ስቀህ የምታልፈው ነገር ነው። ይታወቃል የፖለቲካ የተለያየ ከምትከተለው ስትራቴጂ የተለያየ አጋር ትይዛለ። እንደዚህ የሚባሉ ነገሮች እንዳሉ እናውቃለን። ግን ይሄንን ሲምፕሊ ኮሜዲ ብሎ ማለፉ ነው የሚመረጠው እና ግብጾች ምንኛ ዕድሜ ለአሜሪካ መሳሪያ እያቀበሉ አጠቃላይ ትኩረታቸው የመካከለኛው ምስራቅ ፖለቲካ ላይ አድርገው ይሄንን ጥቁር ሕዝብ በሚሊዮን የሚቆጠር ሕዝብ እንደ ግብፅ ባለ በፖለቲካ ስርዓት ባህላቸው ብትሄድ አምባገነን ኮራፕትድ የሆነ እና በአፍሪካ ምድር በተለይ በዚህ በአፍሪካ ቀንድ ላይ ያላቋረጠ ጦርነት፣ ያላቋረጠ ትርምስ፣ ያላቋረጠ የሀገር መሰባበር፣ የዜጎች በጦርነት ማለቅ፣ በውክልና ጦርነት መድቀቅ ምክንያት የሆነን በማንኛውም መመዘኛ እነ ሂትለር ከዚህ በላይ አልሰሩም። እነ ሂትለር ጎረቤቶቻቸውን አውሮፓውያን ሀገር በይፋ ለመሰልቀጥ ነው ሄዱት አቅሙ ስለፈቀደላቸው። ግብጾች በአሜሪካ ሕዝብ ገንዘብ ታክስ፣ የግብር ገንዘብ አማካኝ ይሄ በእውነት ነው የምነግርህ፣ ብዙ ሀገሮች ኃላፊነት አለባቸው እና በዚህ ደረጃ ያከማቹትን መሳሪያና ከዚህ በፊት እንዳልኩት በዘር መካከለኛው ምስራቅ 400 ሚሊዮን አረቦች ናቸው። በአረባዊ ወንድማማችነት ስም ኮይስችን የሚያደርግ ስለሌለ፣ ጥያቄ የሚያነሳ ስለሌለ መካከለኛው ምስራቅ የዓለማችን 3ቱ ታላላቅ እምነቶች የመነጩበት እግዚአብሔር አምላክ ራሱን የገለጠበት ከምድር የተለየ ቦታ ነው። በእንዲህ አይነት ቦታ ላይ ወይ በፈሪሃ እግዚአብሔር ወይ በሕግ ወይ በስልጣኔ ደረጃ የተለየ አመለካከት ማጣት እጅግ የሚዘገንን ነው። ይህንን ነው ሁሌ የምናገረው። ያንተ ደህንነት የሚወሰነው በሌሎች በጎ ፈቃድ መሆን የለበትም። አየህ፣ እንደ ጥቁር ሕዝብ እንደ ሕዝብ ራሱን እንደቻለ ሕዝብ በዚች ምድር ላይ የመኖር በተፈጥሮ የተሰጠንን ሀብት አውጥተን የመጠቀም የመበልጸግ ማንንም ሳናስፈቅድ
ልዕልናችን ተጠብቆ የመኖር መብት አለን። ይሄ ለኢትዮጵያ ብቻ አይደለም፣ ለኩዌት ሰርቷል። ሳዳም ሁሴን ኩዌትን ወረረ ተብሎ እነ አሜሪካ ዘምተዋል። ዓለምን አሰልፈው ዘምተዋል። ይህ የግብፁ መሪ እየተናገረ ያለው በተከታታይ ኢትዮጵያ ላይ እየተናገረ ያለውን ነገር ከዚህ በፊት ነግሬሃለሁ። የአፍሪካ ህብረት የሚባል ነገር የለም። የአፍሪካ አንድነት ድርጅት ትርጉም አልባ እንደነበረ ሁሉ የአፍሪካ ህብረት የሚባል ነገርም የለም። ምንድን ይባለው የአህጉሩ ትልልቅ ሰዎች ባታቸውን አሳይተው የሚሄዱበት ነው። ተሳስቀው የሚሄዱበት ነው። የወሬ ክለብ ነው እንጂ ግብፅ ያውም የአፍሪካ ህብረት አባል ውስጥ ሆና ማለት ነው አንድም ጥያቄ ሳይነካባት በየደቂቃው ጦርነት እየዛተች ያለች ግብፅ በአደባባይ በይፋ ታሪካዊ የውሃ መብት የምትለውና ማንም ጤነኛ የሆነ ሰው ማንም በዓለም አቀፍ ሕግ ስርዓት የሚኖር ሰው ሊቀበለው የማይችል የሌባ ድርቅና ይዛ ጭራሽ ከስንት ክፍለ ዘመን ሰቆቃ ከስንት ክፍለ ዘመን ግፍ በደል በኋላ በተለያዩ ምክንያቶች የተረገጠ ብዙ መከራ የተቀበለ ህዝብ ጥርሱን ነክሶ መሐረቡን እሱ ሳይበላህ እሱ ሳይደላው መቀነቱን ፈቶ የሰራውን ግድብ አሳ ሊበላበት የሚችለውን ግድብ በመስራቱ ግብጾች ነው የምነግርህ። ኢሳያስ እየሰማኝ ነው? አዎ ዓለም እየተከታተለ ማንኛውም ኢትዮጵያዊ እንዲሰማ ነው የምፈልገው። እዚህ ጋር ከተሳሳትን ዋስትና የምንሰጠው ኢትዮጵያዊነት ከዚህ በኋላ አይኖርም። እዚህ ጋር ከተሳሳትን ከኢትዮጵያዊነት ባሻገር የምናልመው ህልም ካለ በበኩሌ እንደ አንድ ኢትዮጵያ በእርግጠኛነት ነው የምናገረው። አይኔን አታስቂው ጥርሴስ ልማዴ ነው የሚል ነው። እጣ ፈንታውን የምንቀበለው ሁላችን ታሪክና ጊዜ የሚያሳየን ነው። ማንም በዚህ ጉዳይ ላይ ይሄንን ነገር መሳት የለበትም። አየህ፣ ስለዚህ አሁን የግብፅ ውጭ ጉዳይ ሚኒስትር ለሳውዲ አረቢያ ቴሌቪዥን ሲናገር በሁለት ብሎክ ከፍሎታል። ታችኞቹ ተፋሰስ ሀገሮች ትልቅ ሚና ሊገባቸው ይገባል የሚለው የእንብላው ካይሮ ድምፅ እውነትና ፍትሐዊ ሆኖ የዚህ አጋር አግኝተው 3 መሆናቸውን ዜናው ላይ ጽፈዋል። እኔ ይሄን ለመናገር ስም ለመጥራት አልችልም፣ አስፈላጊም አይደለም። ገብቷል። ነገር ግን ፖለቲካ ስትራቴጂ የሚባል ነገር የለውም። ይሄ ገብቷል። የሚያሳፍር ነው። እንደ አንድ ጥቁር ሰው የሚያሳፍር ነው። እንደ አንድ የራሱንና የአፍሪካን ክብርና ልዕልና የተመነ ህዝብ የተመነ አካባቢ ህዝብ ሆኖ ይሄን ነገር ማንበብ መስማት በጣም ይዘገንናል። በእነ አሜሪካ ቅፍ ውስጥ ሆነው እንኳ በዚህ ደረጃ ለመሳሳትና ግዴለሽ ለመሆን የፈለጉ ሀገራት ብዙ አይደሉም። ለማንኛውም በአንተ ጥያቄ መሰረት ሰው የተናገረውን ደረጃ በደረጃ እናየዋለን። ዓለም አሁን ግብጾች ለምሳሌ በጅቡቲ እና በዚህ በቀይ ባህር በኤርትራ በኩል የራሳቸውን እንቅስቃሴ እያደረጉ ነው። ይሄ ዓላማና ግቡም ደግሞ ከምን የተነሳ ነው ቢባል ኢትዮጵያ ወደ ባህር እንዳትወጣ ታስቦና ታቅዶ የሚደረግ እንቅስቃሴ ነው። ይሄንን እንቅስቃሴዋን እንኳን የአፍሪካ ህብረት መደረግ የለበትም ብሎ አልተናገረም። ይሄስ ራሱ እንዴትስ ነው የሚታየው? አሁን ሰውየው በተናገረው ላይ ቃል በቃል ብንሄድና ለአድማጮቻችን ፍንትዋ አድርገን ብናሳይ ነው የምመርጠው። በመጀመሪያ ደረጃ የኢትዮጵያ ግንዛቤ ሊይዝ የሚገባው ነገር ግብፅ
የመጠጥና የእርሻ ውሃ ወይም ፍሬሽ ወተር የማገኘው በአብዛኛው ይህን ፍላጎቴን የምሸፍነው ከናይል ወንዝ ነው ብላለች። ግብፅ ይህን ማለት ትችላለች። ይህን ለማለት የሚያስችላት ህጋዊም ሃይማኖታዊም ሰብአዊም መሰረት ግን የላትም። ግብፅ አይናችሁን ጨፍኖ ላሞኛችሁ ካልሆነ በስተቀረ እንዲህ ለማለት የሚያስችላት ምንም መብት የለም። ለምሳሌ አድማጮች ለግንዛቤ የናይል ወንዝ የሚባለው 85 በመቶ የኢትዮጵያ ውሃ አባይ እና 15 በመቶ ነጭ አባይ ማለት ነው። የዚህ በአጠቃላይ ናይል ኢሰንሻሊ የኢትዮጵያ ወንዝ ነው። ነገር ግን በወንዝ ተፋሰሶች ሕግ መሰረት ግብፅም መብት አላት ድርሻ እንዲኖራት ማለት ነው። አበቃ። ያ የሚኖራት ድርሻ መታወቅ አለበት። እስካሁን ባለው መሰረት ለዚህ ውርደት ለዚህ የዳረጉን እነ አሜሪካ የመካከለኛው ምስራቅን የሰላም ሚዛን ጠበቅን፣ ሰላም አሰፈንን እያሉ ጥቁሩን ሕዝብ እንደሆነ ይሁን በማለት በዲሞክራሲ ደረጃ የከፋ አምባገነን፣ በሙስና ደረጃ ጠቅላላ የሀገሪቱን ሪሶርስ የሚያጭድ መንግስት ለሆነው የካይሮ መንግስት በዚህ በሆርን ኦፍ አፍሪካ ህልውና ላይ አዛዥ ናዛዥ እንዲሆን የሚያስችለውን እና የቀበተተውን የጦር መሳሪያ፣ የኢኮኖሚ ተራድኦ፣ የፖለቲካ፣ የዲፕሎማሲ ድጋፍ በመስጠት እንደዚህ አይነት እብሪት እንደዚህ አይነት በእውነት ቀበቶ አስፈትቶ እላይ ላይ አፈር ነስንሰ ከዚህስ ዛሬውኑ ብሞት ባልፍ ይሻለኛል ብለን እንድትቆጣ የሚያደርግ ጥቃት ለመናገር ያስቻለው ምክንያት ኢሳያስ በሚገርም ሁኔታ የአባይ ውሃ 85 በመቶም ሆነ 15 በመቶ የናይል ውሃ ተጠቃሚ ግብፅ ብቻ ነች። በይፋና በአደባባይ አስዋን ግድብን አሰርታ እዛ ላይ ተለክቶ ውሃው እዛ ተጠራቅሞ በትነት የሚባክነው ባክኖ ቀሪውን 19 ቢሊዮን ምናምን ለሱዳን ሰጥታ ቀሪውን የምትጠቀመው ግብፅ ናት። አየህ። እና ይሄንን የዓለም አቀፍ ሕግ ነው። ይሄ እንዲህ አይነት ኬዝ ይዘህ ዓለም አቀፍ ፍርድ ቤት ቆመ ልትረታ ቀርቶ አንተን ወክሎ የሚቆም ጠበቃ አይገኝም። የከፋ ማጅራት በች እንኳ በዚህ ደረጃ አይሳሳትም። የግብፅ ህልውና ኖረ አልኖረ የግብፆች ነው። ሲፈልጉ ይኑሩ፣ ሳይፈልጉ አይኑሩ። ነገር ግን የናይል ወንዝ ላይ ድርሻ ካላቸው አስቀድሞ በተቀመጠው ስምምነት መሰረት የላይኛው ተፋሰስ ሀገሮች አቅርበዋል። በየፓርላማቸው አጽድቀው ህግ ሆኗል። 22ቱም የተፋሰሱ ሀገሮች ለውሃው ባላቸው አስተዋጽኦ መጠን ይካፈሉ የሚል ስምምነት ነው። ኢሳያስ ግብፅን ስምምነት አትፈልገውም ብቻ ሳይሆን ከቶም ለአንድ ደቂቃ ልታስበው አትፈልግም። ምን ማለት ነው? ውሃው ቤዚካሊ እሷ ነው። የዚህን ያህል ዳፍንትና ማናለብኝ ሆና ድሮ ልታታልል ትችላለህ። ሁኔታዎች ፈቅደውልህ ሊሆን ይችላል። አሁን እንኳ ጊዜና እውነታ ለአንድ ሰኮንድ ሊለውጣቸውና ሊገዙበት እንደማይችሉ ሆነው ይህን የሚያራምዱት አሁንም ከሀያላን ሀገሮች በጥቁሩ ሰው ስም ሆኖ የሚገስጻቸው ስለሌለ በሀያላን ሀገሮች ማንም ሰው ማስተዋል አለበት። ጦርነት የመጣ ቀን ይህን ጦርነት የማይዋጋ ኢትዮጵያዊ የተረገመ ይሁን። አየህ፣ እያንዳንዷ የግብፅ ጥይት
ዊ ኖ ገዳያችን አሜሪካ ናት። ገዳያችን የአሜሪካ ህዝብ ነው። ይህን ነው የምንናገረው። በመካከለኛው ምስራቅ ውስጥ ያሉ ሀገሮች አቋማቸውን እንዲመረምሩ ይሄ የታሪክ ሂደት ነው። የግብፅ ውጭ ጉዳይ ሚኒስትር እንደደነፋው ግብፅ በዙሪያ ገባው። እንግዲህ አሁን ለምሳሌ አርቲፊሻል የተፋሰስ ሶስተኛ የታችኛው የተፋሰስ አገርና መንግስት መፍጠር ችላለች። አሁን እያነበብን ይህንን ያለ ነው። በዚህ መንገድ ኢትዮጵያ ላይ ግብፅ እርምጃ ልትወስድ የምትችልበት ሁኔታ ካለ የሚገርም ነገር ነው። ምንድን ነው የምታጣው? በእንደዚህ አይነት አጋጣሚ ካልሞትክና ሰብዕናን ካላስከበርክ መቼ ነው የምትሞተው? መቼ ነው የምትዋጋው? ገብተዋል። ስለዚህ እናውቃለን። አሊ ኮሚኩን የኢራቁን አሊ ኮሚኩን አውቃለሁ፣ የማስታወቂያ ሚኒስትሩን። እንደዚህ አይነት ጦርነት የሚገባ ከሆነ እኛም መዋጋት አለብን። እንዴት ነው የምንዋጋው? ከማጋር ነው የምንሰራው? ከማጋር ነው የምንቀናጀው? ሀብት የለንም እኛ። እንግዲህ አሁን እንገርህ ምን ይባላል? ድሮ አንዳንድ ሲባል በልማድ ሴትም በሴት የሚባል አነጋገር አለ። እንዴ እንደዚህ አትሁን፣ ሚስቴ ከማነው ፍቅረኛ የከዳችኝ ብለህ እንዲህ አትሁን፣ ፍቅረኛ ስትከዳ ሌላ ፍቅረኛ የሚባል ነገር አለ እንደ ልማድ። ወይም እሾክም በሾክ ነው ይባለው። እንደዚህ ከሆነ ጨዋታው እውነት ውሃ ሀብት ካልሆነ ኢትዮጵያ ይሄን ውሃ ተጠቅማ የራሷን ስትራቴጂክ ግንኙነት ፓርትነርሽፕ መፍጠር ካልቻለች መካከለኛው ምስራቅ ውስጥ ግብፅ በውሃዋ የተነሳ ኢትዮጵያን መከራ ውስጥ ለማግባት የምታደርገውን ጥረት ለማክሸፍ እና እሷን እዚህ ሰለባ ለማድረግ ብዙ ልንደራደርባቸው የምንችላቸው ማስነገሩ ቢኖሩ ውሃውም አንዱ ነው። ገብተዋል። ህዳሴ ግድብን በደም ጠብታ ትጠብቀዋለ። ሌሎች ግድቦች ይሰራሉ። የሚሰሩ ሌሎች ግድቦች የታወቁ ናቸው። ሃይድሮ ኤሌክትሪክ ፓወር ጄኔሬተርስ ናቸው። የኤሌክትሪክ ኃይል እንዲያመነጩ ነው። ይሄ ደግሞ የቀደመ በጥናት የተረጋገጠ ነው። ኢትዮጵያ በአባይ ተፋሰስ ላይ ከፍተኛ መጠን ያለው የኤሌክትሪክ ኃይል ማመንጨት ትችላለች። ውሃው ተደጋግሞ እንደተነገረው ኃይል አመንጭቶ ወደ ታች የሚፈስ ነው። ከግድቡ ኋላ የሚተኛው ውሃ የሚቀንስ የለውም። የሚዘንበውን ዝናብ ነው ማቆየት ስለቻልክ ነው ኢሳያስ። ስለዚህ አሁንም በግብፅ ውሃ ላይ የሚያደርገው አንድም ቅናሽ የለም። ነገር ግን ኢትዮጵያ ግድብ ለመስራት ግብፅን ያስፈቀደችለት እንደ ሀገር፣ እንደ ሕዝብ፣ እንደ ሰው ሞተናል። ስለዚህ ይሄ የእያንዳንዱ ኢትዮጵያዊ በዚህ ውስጥ ወዳጅ ጠላት ብሎ ነገር የለም። የሁላችን ሰልፍ ነው መሆን ያለበት። ስለዚህ ግብፆችም የተበደሩት የተለቀቱትና በእብሪት ጎተራቸው ያጠራቀሙት ተተኳሽ ያልቃል። የገዛ ህዝባቸው ይበለዋል። መንግስት ግብፅ ጦርነት ገጥማ ከኢትዮጵያ ጋር ቀጥታ እንድትዋጋ ማስገደድ አለብን። የገዛ ህዝቧን የሚበላት ብዙ ፋክተሮች አሉ ግብፅ ውስጥ ሊንቀሳቀሱ የሚችሉ። ስለዚህ ኢትዮጵያ ይሄንን ግብፅኛን ማጥፊያ አድርጋ ሀብታችንን እርግማን ያደረገችውን ሀብት እሱን ተጠቅመን ግንኙነት መፍጠር አለብን በይፋ በስውር። ስለዚህ የኢትዮጵያን መታለል የለበትም እና የግብፁ መሪ ንግግር ውስጥ አንድ ፍሬ ነገር አታገኝም። አንድ ወንበዴ እያየን እኮ ነው። በዚህ አሁን እኮ በምንኖርበት ዓለም አሜሪካ ቬንዙዌላ ላይ የጣለቻቸውን የውሃ እቀባ፣ የባህር እቀባ፣ የአየር እቀባ እና ደግሞ ይሄ የናርኮ ጀልባዎች በሚል የምታደርገውን አካሄድ እንግሊዝ ህጋዊ ሆኖ ስላላገኘችው ከአሜሪካ ጋር የምታደርገውን የመረጃ መጋራት አቁማለች። ይህም በመቃወም
ተመልከት፣ ዓለም እዚህ ድረስ ነው የሚሄደው። በመጀመሪያ ደረጃ ኢትዮጵያ መጠየቅ ያለባት የአውሮፓ የአፍሪካ ህብረት አለ ወይ? ኤቭሪቲንግ ግብፅ የምትናገረው መስተጋባት አለበት ለቀሪው ዓለም። ቅድም ነግሬያለሁ፣ ይሄ በጣም እድል ያለበት ነው። በጣም መንቀሳቀስ አለብን። ብዙ ድምፅ ያላቸው በዓለም ላይ አሉ። በአሜሪካ በተለያዩ ዛሬ ይሄ ማህበራዊ ድረገጽ እነ ቲክቶክ ይሄ በአጠቃላይ ይሄ ምንድን ነው የምትለው የተለያየ ፖዲየሞች ትልቅ ድምፅ ናቸው። ትልቅ ድምፅ ናቸው። የመንግስትን ፖሊሲ ተጽዕኖ ማድረግ የሚችሉ ድምፆች ናቸው። ግብጾች ከአሜሪካ በተቀበሉት በተለቀቱት መሳሪያ አሁንም ይሄንን ስንናገር እየገደሉን ስላልሆነ አይደለም፣ እየገደሉን ነው። አሁንም በሺህ ምንተሺ የውክልና ጦርነት ይሄን ክልል እየረመጡ ነው። ስለዚህ የግብፅ ውጭ ጉዳይ ሚኒስትር የፈሲታ ተቆጥታ ሆኖ ህዳሴ ግድብን ማይ ጎድነስ የህልውና የስጋት አለው። የህልውናው ስጋት የሚሆን በምን የተነሳ ነው? የዓለም አቀፍ ህግ የተለዩ ኤክስፐርቶች የሚነግሩ አይደለም። ኢሳያስ አያ ወንዙ የኢትዮጵያ ነው፣ ኢትዮጵያን የኔ ብቻ ነው ብለሽ ከስሩ ውሃ የራሱ መስመር አለ። ያንን ፍሰት ተከትሎ ስለሚሄድ የሌሎችንም ግምት ውስጥ አስገቢ ይላል እንጂ ከቶም ይህ ውሃ መጨረሻ ላይ የሚደርስባት የምትረከበውና የኔ ህልውና ነው ስላለች ግብፅ የእሷ ህልውና ነው የሚለውን እኮ እኛም አምነናል። እኛ ራሳችን እኮ አምነን ነው እኮ የተቸገርነው። በሙሉ ይሄ የምዕራብ ጋዜጠኛ ጻፍ ስትለው ስነ ጽሑፍ ለማሳመር ኤግዚስተንሻል ትሬት ይላል። በምን መመዘኛ ነው የግብፅ የኢትዮጵያ ውሃ የህልውና ስጋት ሊሆናት የሚችለው? ቀይ ባህርን አጣርታ ትጠጣ፣ ቀይ ባህርን ጨውን አጣርታ ትጠጣ። አለበለዚያ ሊታረስ የሚችል መሬት ላይ ከለ ትዝጋ። በረሃ ነው ሀገሯ። ባላት ውሃ መጠን ልታለማ በምትችለው መሬት ላይ ነው መሰባሰብ ያለባት። አለበለዚያ ደግሞ ሌላ ነገር የምትፈልግ ከሆነ ይሄ ውሃ የኢትዮጵያ ነው። ለምን የሳውዲ አረቢያ ነዳጅ አትቆጣጠርም ታዲያ ግብፅ? ሳውዲ አረቢያ በዓለማችን ላይ ከፍተኛ ክምችት ያላት ሀገር ናት አይደለም እንዴ? አዎ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሙሩኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ለምን የሳውዲ አረቢያን ነዳጅ አትቆጣጠርምና ከኛ ምንም ጭቁስ ሳትገባ ኢትዮጵያን እባክሽ ውሃውን አንቺ የምትፈልጊውን አድርጊና የማትፈልጊውን ለእኔ እንዳለ ሽጭልኝ ብላ በ30 ቢሊዮን ዶላር አገዛም። ዩሲ ይሄ እኮ አሁን ያለው ጨዋታ። ስለዚህ ግብፅ በመጀመሪያ የኢትዮጵያ ሰው የሆነ ሰው ሲረዳ ግብፅ ሄሮደተስ ምናምን 1000 ዓመት ምናምን በፊት ግብፅን አገር ያደረጋት ናይል ነው ብሎ ስላለ እኛም ይህን ተከትለን ግብፅ ያለ ናይል አንኖርም እያልን የምንለው እኛ ራሳችን ነን። ግብፅ ያለ ናይል ትኖራለች፣ ወደደችም ጠላችም። ግብፅ ከሚያስፈልጋት ውሃ ካለ የተረፈ ውሃ ያላቸው አገሮች ጋር በዓለም በሚፈቅደው መንገድ ትደራደራለች። ወይ በገበያ ሕግ ትገዛለች፣ ወይ በስትራቴጂክ ትብብር ማዕቀፍ ውስጥ ተጠቃሚ ትሆናለች። አዎ እንደ ተፋሰሱ ሀገር ድርሻ አላት፣ ይኖራታል። ይሄ የሚሆነው ምንድን ነው? ሁሉም እንደ አስተዋጽኦ በሚካፈልበት ጊዜ ነው። 85 በመቶ የውሃው ምንጭ ሆነችው ኢትዮጵያ እንደ ውሃው አስተዋጽኦ እንደ አፈሯ እግዚአብሔር እንደሰጣት ተፈጥሮ ሀብት ማንንም ሳታስፈቅድ ልትጠቀም ያላትን መብት
ግድ የለም አብረን እንሆንና እንዳስተዋጽኦአችን በጋራ እንወስን፣ እናንተ በምትሉት እገዛለሁ ብላ መቅረቧ ውርደት ሆኖ ሊያስጠቃት አይችልም። ስለዚህ ግብፅም ድርሻ ይኖራታል። ድርሻውን የሚወስነው ሌሎች ሀገሮች የተስማሙበት ነው፣ የተፋሰሱ ሀገሮች እንጂ በአርቲፊሻል በምንድን ነው የሚባለው በፔትሪ ዲሽ በላቦራቶሪ በሰው ሰራሽ ማህፀን ውስጥ ራስን 2 3 4 አድርጋ አትፈበርክም። የግብፅ ዓላማ ይሄ ነው እኮ ይታወቃል። የግብፅ ዓላማ ኢትዮጵያን 50 ትንንሽ ማድረግ ነው እና ይሄን በማድረግ ምንድን ነው ፍላጎቷ የሚለውን ለማወቅ የፈለገ ሰው 3 የታችኛው ተፋሰስ ሀገሮች ተፈጥራለች። 3 የታችኛው ተፋሰስ ሀገሮች ተፈጥሯል አሁን እና ይሄ ነው ኢሳያስ። ዓለም እንግዲህ የአባይ ግድብ ተገድቦ ወደ ስራ እስኪገባ ድረስ ግብፅ በተለያየ ጊዜ የተለያየ አይነት ድምፅ እያሰማች ነበረ። አሁንም ተመሳሳይ ሂደት ነው ያለው ብለን እንመን? ሌላ ግድብ እንዳይሰራ ጥረት ለማድረግ እየሄደች ነው ብለን እናስብ ወይስ የተለየ ኃይል የመጠቀም ፍላጎት አላት? የትኛው ኃይሏ? የራሷ ኃይል የለም። እስቴን ኃይል ትጠቀምና ሂደቶች ይጀመሩ። እኛ እንደሆን አሁን ከሚደርስብን መከራ በላይ አይደርስብንም። ገብተዋል። የመጣውን ለመቀበል መዘጋጀት አለብን። እንደዚህ አይነት ነገር ስታስብ ጠላቴ ምን ያደርገኛል አለ ማሰብ ያለብህ። እኔ ምን ማድረግ እችላለሁ ነው። ይሄ ነው በኢትዮጵያ ሕዝብ በኩል መሆን ያለበት ይሄ ነው። ሀገሪቱ ደግሞ እንደ መሪ እንደ ምሁራን እንደሚመለከተው በዓለም አቀፍ ደረጃ ድምፃቸውን ማሰማት አለብን። ኢትዮጵያውያን በያለበት ቦታ ድምፅ ማሰማት መቻል አለባቸው። እኔ እንደማየው አሁን ብዙ ንቅናቄ እያዩ አይደል መደረግ አለበት ነው የምለው። የአፍሪካ ህብረት ሊወዘወዝ ይገባል። የተፋሰሱ ሀገሮች ጋር የጋራ መግለጫ ማውጣት ያስፈልገዋል። ካሉት ከነ ኡጋንዳ ከነ ኬንያ ከመሳሰሉት ጋር መነጋገርና አቋም መያዝ ያስፈልገዋል። መጠበብ ያስፈልገዋል። መካከለኛው ምስራቅ ውስጥ ወዳጅና አጋር መፈለግ አለብህ። አየህ፣ ብዙ የምንሰጠው የተፈጥሮ ሀብት ያለንን እኛ ራሱ ግብፅ የእኛ መጥፊያ እንዲሆን የምትፈልገውን አባይን በመጠቀም የመዳኛችን አድርገን መጠቀም እንችላለን። ሀብት ከሆነ ሀብትን እንዴት ማድረግ እንዳለብን መነጋገር እንችላለን። ስለዚህ ኢትዮጵያ አዳዲስ አጋሮች መፈለግ አለባት። በዓለም ላይ ድምጿን ማሰማት አለባት እና ይሄ ነው ትልቁ ነገር እየሆነ ያለው እና የግብፅ ዓላማ ምን እንደሆነ ለመረዳት የሚፈልግ ሰው ካለ ይኸው ሶስተኛው የታችኛው ተፋሰስ ሀገር ፈጥራለች እና በአደባባይም ሶስተኛው የታችኛው ሀገር ብላ ስም ጠርታለች። ከዚህ የበለጠ ምን ይመጣል? እያንዳንዱ ኢትዮጵያዊ ማሰብ ያለበት ይሄ ነው። ሁላችንም ከያለንበት ራሳችንን አድርቀን ለተሻለ ነገ ለበለጠ ነገ እኛ ኢትዮጵያን የሚያኖራት የሚያጸናት እርስ በርስ መተባበር ነው። ኢትዮጵያውያን ተጣብቀን የተወለድን ነን። እኛ ስንተባበር ነው ኃይል ያለን። የትብብራችን ውጤት ደግሞ አብሮ መኖር ላይ መሆን አለበት። አብሮ መኖር አብሮ ማደግ ይቻላል። ሀገራችንን ማጽናት እንችላለን። አየህ፣ ልንሳሳት እንችላለን። ራሱ ሀገሪቷን እንደ ችግር አድርጎ ቆጥሮ ከዛ ብንወጣ በአንድ ጊዜ ገነት ውስጥ ራሳችንን እናገኛለን የሚል አስተሳሰብ መኖር የለበትም። ይሄ ግብጾች የሚፈልጉት ነው፣ ግብጾች ያራመዱት ነው። ስለዚህ በዚህ ሰዓት ትልቁን ፒክቸር መሳት አያስፈልግም። ግብጾች ምን እየሰሩ እንደሆነ ዋና ፖሊሲያቸው ምን እንደሆነ ለመረዳት ሶስተኛ የታችኛው ተፋሰስ ሀገር ፈጥረዋል። አጌንስት ዘ ቤዚክ ትሩዝ ኦፍ ጂኦግራፊ ሪያሊቲ ገብቷል። እዚህ ድረስ ነው ንቀታቸው። ግብጾች እዚህ ድረስ ነው እንትን የሚያደርጉትና ግብጾች ደግሞ ምንም ማለት አይደሉም። እኛ ስለ ግብጾች ባልተገባ መንገድ እንድንፈራ ተደርገን ያንን ነው ማወቅ ያለብን። ስለዚህ መካከለኛው ምስራቅ ውስጥ ደም እያፈሰሰች የጥቁር ደም ስለሆነ ሳትጠየቅ
ነገር ግን የመካከለኛው ምስራቅ የሰላም ሚዛን ተደርጋ የምትወሰድ በዓለም በአይኑ በብረቱ እያየ ፋሽስት የሆነች ሀገር ፋሽስት መሪዎችን አክብሮ እየተቀበለ የጥቁሮችን የኢትዮጵያውያን ደም ያፈሳል። አንድ ነገር እዚህ ላይ አድርጌ ልጨርስ። እኔ ኢሞሽናል ስለሚያደርገኝ እንደውም ይህን ዜና መስራት አልፈልግም። እሺ፣ የናይል ውሃ የኢትዮጵያ ነው ቢባል ምንም ማጋነን አይደለም። ኢሳያስ 22 የተፋሰሱ ሀገሮች አሉ። ገብቶሃል? በተአምር ምን ነው ቻይናን በሆን እንላለን። ቻይና ያላትን የህዝብ ሀብት ያላትን የረዥም ጊዜ ታሪክ ተጠቅማ የሥራ ባህሏን ተጠቅማ ስላፈራች ህብረት ምን እንደሆነ ስላወቀች እንደዚህ አድርገው መንገዱን ጎዳናውን የሚያሳዩ እግዚአብሔር ስላደላት ዛሬ ቻይናን የነካ አይኑ ነው የሚወጣው። እኛ እንደ ቻይና እንዳንሆን ያላቋረጠ የግብጾችና የግብፅ ረዳቶች ሸምቅ እንዲያደረገን ህዝቦች ነን እንጂ አባይ ናይልማ ባለቤት ይፈለግለት ከተባለ ለስሙ የ22 ተፋሰሱ ሀገሮች ይባል እንጂ የአንበሳው ድርሻ ቤዚካሊ የኢትዮጵያ ውሃ ነው። አየህ። ስለዚህ ግብጾች የማይሰሩት ስራ የለም። እዚጋ ግድብ ሰራን እዛጋ ግድብ ሰራን እያሉ ለማሳየት ትፈልጉት ነገር አለ። በአደባባይና በይፋ ይህንን ውሃ ይህንን ሀብት ነጥቀው በነፃ ለመጠቀም ከመፈለጋቸው የተነሳ የመጣ ነው። ኢሳያስ ብሎ የሚያዳምጣቸው ተባባሪ ሀያላን ስላሏቸው ነው። ራሳቸውን አስፈላጊ ማድረግ ስለቻሉ ነው። የእኛ ግን የህዝባችን እልቂት የግብጾች በደል ኤኒ ዲፕሎማት ነው የምነግርህ። የትኛውም ሀገር የሹመት ደብዳቤውን ሲያቀርብ ያለ ርዕሱ ኢትዮጵያ ከግብፅ ቅኝ ግዛት ነፃ ለመውጣት የምትታገል የዓለማችን የመጨረሻዋ ቅኝ ተገዢ ሀገር ናት። ኢትዮጵያውያን ቅኝ ግዛቱን ለመስበር አቅም አንሷቸው ወኔ አንሷቸው ሳይሆን ዓለም የዚህ ቅኝ ግዛት ተባባሪ ስለሆነ ነው ብሎ መናገር አለባቸው። እብዶች ናቸው እንኳ ብንባል በዓለም ላይ ድምፃችንን ማሰማት አለብን። ፋሽስት ሀገር ነች ግብፅ። ፋሽስቶች ናቸው መመሪዎቻቸው በተከታታይ እና ዛሬም አብደላቲ እየተናገረ ያለው ብዙ አፍሪካ ውስጥ ባይሆን ኖሮ ኢብን ላቲን አሜሪካ ውስጥ ያላቸውን አንድነትና ህብረት የምናየው ነው። እና በጣም ነው የሚዘገን ነው። ኢትዮጵያውያን ወጣቶች፣ ሽማግሌ፣ ሴት፣ ወንድ ሳይል መረዳት ያለበት ምንም ይሁን ምን ግብጾች ውጭ ጉዳይ ሚኒስትሩ በሳዑዲ አረቢያ ቴሌቪዥን 1 ሰዓት ተቀምጦ ዊል ሪያክት የእኛን አጸፌታ መጋፈጥ አለባቸው እያለ ነው። እና ሳዑዲ አረቢያዎች ግን ይስቃሉ። የሳዑዲ አረቢያ እርዳታ ቢቋረጥ ግብፅ ራሷን ነው የምትበላው። በመካከለኛው ምስራቅ ውስጥ በአብዛኛው ዓለም ተቀጥሮ የሚሰሩት ግብጾች ናቸው። የሰላጤው ሀገር ተመጽዋቾች ናቸው። ከራሳቸው የሚመነጭ ኃይል የላቸውም። እውነቱን ለመናገር በግፍና በወንጀል በፋሽዝም ላይ የተመሰረተ ኃይል ይፈርሳል። ስለዚህ ይሄ ነው ድምፄና ኢትዮጵያ ግድቧን ትሰራለች። ግብፅም በእርግጠኛነት ነው የምነግርህ ታድርገው አታድርገውም። ምክንያቱም እንኳን እሷ ሌሎች ትልልቅ አገሮች እችን የፈረደባት የጦር ጀት ይዞ ውንቅ ለማለትና በዓለም ዜና ላይ እንዲያደረጉ ለመባል እንዲህ ሊያደርግ ይችላል። የመጀመሪያው ተኩስ ሊያስደነግጥ አይገባም። ይተኩስ 3፣ 4፣ 5 ቀን ይቆጠር።
እኛ በሶ እየበላን የኖርን ህዝቦች ነን። አፈር በስኳር አድርገን መኖር የምንችል ህዝቦች ነን። ዝም በል። ራሳቸውን በራሳቸው ይበላሉ። ስለዚህ አባይ የእነሱ መጥፊያ የእኛ መጥፊያ አይሆንም። ስለዚህ ኢትዮጵያን ማክበር፣ ለኢትዮጵያ ሀብት ዕውቅና መስጠት፣ ለኢትዮጵያ ልዕልና ዕውቅና መስጠት፣ ከኢትዮጵያ ጋር ወግና ስርዓት ባለው ለድርድር መቀመጥ ግን ለግብጾችም ለኢትዮጵያም ለክልሉም የሚበጅ መፍትሄ አለው እንጂ ሶስተኛው የተፋሰስ ሀገር በመፈብረክ የሚመጣ ነገር የለም። ይሄ ፖለቲካም አይደለም፣ ስትራቴጂክም አይደለም። ጀስት ሪዲኩለስ የሆነ ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ። ኢትዮጵያ አሜን። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ G+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት